አስገራሚ አፕሊኬሽን ነው ይዤላችሁ የመጣሁት። አፕሊኬሽኑ ስም ኖትቡክ ኤልኤም ተብሎ ይጠራል። ለተማሪ በጣም ምቹ የሆነ አፕሊኬሽን ነው። ምንድነው የምንጠቀምበት የሚለውን በሃይላይት አሳያችኋለሁ ማለት ነው። ስለዚህ መጀመሪያ አፕሊኬሽኑ ስንጠቀም ክሬት ነው የምናደርገው። ክሬት ኒው ኖትቡክ ብለን ነው እንትን የምንለው። እዚህ ጋር የምንፈልገውን ነገር ሰርች እናደርጋለን። ለምሳሌ አንድ ኤግዛምፕል እንውሰድና ኢንትሮዳክሽን ቱ ካልኩለስ የሚለውን ታይትል ዝም ብዬ ሰርች አደርጋለሁ ማለት ነው። ሰርች ካደረኩ በኋላ ይመጣል ሶርስ ላይ ማለት ነው። ሶስት ነገሮች አሉ። ሶርስ አለ፣ ቻት አለ፣ ስቱዲዮ አለ። ስለዚህ አንድ በአንድ እነግራችኋለሁ። ሶርስ ላይ በዚህ መልኩ ሰርች ያደርግላችኋል። ስለዚህ ሰርች ያደርግላችሁ በሙሉ ኢምፖርት ትሉታላችሁ። እቺ ምልክት አለች፣ ኢምፖርት ትሉታላችሁ። ኢምፖርት ካላችሁ በኋላ እቺን ሬክታንግል ምልክት ትነኳታላችሁ ማለት ነው። ሬክታንግሏ ምልክት ከነካችሁ በኋላ ቻቱ ጋር ትመጡና እዚህ ትንሽ ትጠብቃላችሁ። ተመልከቱት። ሶርሶቹ ብዙ ነገሮችን ፈልጎ ከጨረሱ በኋላ ቅድም ሌላ ነበር የታየን። አሁን ግን ካልኩለስ ፍሮም ኢንተርቬንሽን ኤንድ ኮንትሮቨርሲ ቱ ሞደርን አንደርስታንዲንግ ብሎ መጥቶልናል። ስለዚህ ዚህ ሶርስ ዳይሬክትሊ ፕሬዘንት ካልኩለስ አስ ፓወርፉል ቱል ፎር አንደርስታንዲንግ ናቹራል ወርድ ፎከሲንግ ኢንቱቲቭ ኮንሰፕትስ ራዘር ዛን ሪጅን ሜሞራይዜሽን ይላል። እንግዲህ ብዙ ነገሮች በአጭር አስቀምጦልናል ማለት ነው። በአጭር አስቀምጦልናል። ከዚህ በኋላ እኛ እንጠይቃለን ማለት የምንፈልገውን ነገር እንጠይቃለን። ስለዚህ ቴል ሚ ሞር አባውት ኢንተግራል። ስለዚህ ስለ ኢንተግራል ንገረኝ አልኩት፣ ሰርች ያደርጋል። ከሌሎች ኤአይ በጣም የሚለየውን ነገር ልነግራችሁ ነው እና ስለ ኢንተግራል ንገረኝ አልኩት። ከዛ በዚህ መልኩ ሰርች ያደርግልናል። ሰርች አድርጎ እንደጨረሰ እዚህ እንመጣለን ማለት ነው። እዚህ እንመጣለን። ስለዚህ ሰርች አድርጎ እስኪጨርስ ድረስ ወይም ደግሞ ያው አምጥቷል። ስለዚህ በዚህ መልኩ ስለ ኢንተግራል የተወሰነ ነገር ከነገረን በኋላ በደንብ ደግሞ እኛ ለመረዳት እዚህ ስቱዲዮ ላይ ገብተን ለምሳሌ ማይንድ ማፑን እንመልከት። ማይንድ ማፕ የሚለውን ጀነሬት አድርግልኝ እለዋለሁ። ስለ ካልኩለስ በደንብ ለመረዳት ማይንድ ማፕ እናወጣለን ማለት ነው። ብዙም አሁን ማይንድ ማፑ አልቋል። ማይንድ ማፓችን አርኪቴክቸር ኦፍ ካልኩለስ ይላል፣ እንነካዋለን ማለት ነው። ከዛ ተመልከቱ። ማይንድ ማፕ ማለት ይሄ ነው። ካልኩለስ ይላል እዚህ ጋር ተመልከቱት። እዚህ ጋር ካልኩለስ ይላል። ደን ካልኩለስ ካለ በኋላ ምን ይዟል? ኮር ኮንሰፕቶቹን ዲፈረንሻል ካልኩለስ፣ ኢንተግራል ካልኩለስ፣ ኤሴንሻል ፋንክሽን፣ ሂስትሪ ኤንድ ኮንትሮቨርሲ፣ ለርኒንግ አፕሮች። ስለዚህ ካልኩለስ ምን እንደያዘ በደንብ በቃ ስለ ካልኩለስ ምን ማወቅ እንዳለባችሁ በደንብ ይነግራችኋል። ስለዚህ እቺን የግሬተር ዛን ምልክት ስትነኩ ደግሞ ብዙ ነገሮችን ታውቃላችሁ። ተመልከቱ። ካልኩለስ ኮር ኮንሰፕቶች ምን እንደሆኑ ማለት ነው። ለምሳሌ ኮንቲኒየስ ቼንጅ አለ፣ ቢግ ቲንግስ ፍሮም ሊትል ቲንግስ፣ ፓተርን ፋይንዲንግ ቢትዊን ኢኩዌሽን። ስለዚህ እነኚህ ነገሮችን የያዘ ነው ኮር ኮንሰፕቶች። ስለዚህ ቢያንስ ስለ ካልኩለስ ስታጠኑ እነኚህ ኮር ኮንሰፕቶችን ማወቅ ይኖርባችኋል ማለት ነው። ሌላው ዲፈረንሻል ላይ ስትነኩ ደግሞ ተመልከቱ። ይሄ አለ ፋንክሽን 1 2 ፋንክሽን 2 ዴሪቬቲቭ ላይ ራሱ ሌላ ደግሞ አለ ሬት ኦፍ ግሮዝ፣ ስሎፕ ኦፍ ግራፍ፣ ስፒዶሜትር ሪዲንግ። ስለዚህ እነኚህ ከዴሪቬቲቭ ጋር የተገናኙ ናቸው። ዴሪቬቲቭ ማለት ሌላ ትርጉሙ ስሎፕ ኦፍ ፋንክሽን እንደማለት ነው። ስለዚህ ይሄ በጣም የሚገርም ሮድ ማፕ ነው ማለት ነው። ቼን ሩልን አንደርስታንድ ማድረግ አለብን። ዲፈረንሻል ካልኩለስ ቼን ሩልን አንደርስታንድ ማድረግ። ቼን ሩል በራሱ ምን አለው? ኮምፖዚት ፋንክሽን፣ ኤምኤም አናሎጂ፣ ዴሪቬቲቭ ኦፍ አውተር ኤንድ ኢነር ፋንክሽን አለው። ስለዚህ እነኚህ ነገሮች በደንብ ማወቅ ይኖርባቸዋል ማለት ነው። ሌላው ኢንተግራል ካልኩለስ ጋር ስትገቡ ደግሞ ፋንክሽን ቱ ፋንክሽን 1 ወደ ኋላ ማለት ነው። ሪቨርስ ከአንደኛው ፋንክሽን ወደ ሌላኛው ፋንክሽን የመጀመሪያ ፋንክሽን ወደ ሌላኛው ማለት ዴሪቬቲቭ ማለት ነው። ኢንተግሬሽን ደግሞ የዴሪቬቲቭ ሪቨርስ ዴሪቬቲቭ ያደረግነው ነገር እንደገና ኢንተግሬት ስናደርገው ወደ ኦሪጂናል ፋንክሽን ይመጣልናል ማለት ነው። ስለዚህ ኢንተግራል ብትነኩት ይሄንን ብትነኩት ደግሞ ሌላ ስለ ኢንተግራል ደግሞ ሲያወራ ኢንተግራል ማለት በራሱ ምን ማለት ነው? ኤሪያ አንደር ከርቭ፣ አኩሙሌሽን ኦቨር ታይም፣ ኦዶሜትርስ፣ ቶታል ዲስታንስ። ስለዚህ እነኚህን ነገሮች የያዘ ነው ኢንተግራል ማለት። ኮንሰፕቱ ይሄ ነው። እነኚህ ሶስቱ ነገሮች ናቸው ማለት ነው። እዚህ ጋር ፈንዳሜንታሉን ተመልከቱ። ኢንቨርስ ኦፕሬሽን እና ሪቨርስ ዘ ዴሪቬቲቭስ ፈንዳሜንታል ቲዮረም አለው ማለት ነው። አሁንም እዚህ ጋር መጣችሁ ኤሴንሻል ፋንክሽን ስትነኩ ዋና የሚባሉ ኢንተግሬሽን እና ዴሪቬቲቭ ለዋና የሚባሉ ሊኒየር ፋንክሽን፣ ፓወር ፋንክሽን፣ ትሪጎኖሜትሪክ ፋንክሽን፣ ኤክስፖኔንሻል ፋንክሽን፣ ሎጋሪዝሚክ ፋንክሽን። ስለዚህ እነኚህ ዋና ነገሮችን እንዴት ዴሪቬት እንደምናደርግ እንዴት ኢንተግሬት እንደምናደርግ ማወቅ ነው ማለት ነው። ስለዚህ ካልኩለስ ውስጥ የኤሴንሻል ፋንክሽኖች ዴሪቬቲቭ፣ ኢንተግሬሽን ማወቅ በጣም ፋንዳሜንታል ነው ማለት ስለ ካልኩለስ በደንብ ለማወቅ። ሌላው ነገር ሂስትሪ ኮንትሮቨርሲ የሚባለውን ደግሞ ስንነካ ተመልከቱ። ሂስትሪ ኮንትሮቨርሲ የሚለውን ስንነካ ደግሞ ምንድነው? ስለ ካልኩለስ ያጠኑ ሰዎች፣ ስለ ካልኩለስ አንዳንድ ነገሮች የሚያሉ ሰዎች፣ ኢንዲፔንደንት ኢንተርቬንሽን፣ አይዛክ ኒውተን፣ ሩትርፌርድ፣ ሌብኒዝ፣ ፕሪዮሪቲ ዲስፒዩት፣ እነኚህ ነገሮች በሙሉ ሂስትሪ እና ኮንትሮቨርሲ ካልኩለስ ላይ ብዙ ነገሮችን ኢምፓክት ያደርጉ ወይም ደግሞ ግኝቶቹን ያገኙ እነኚህ ነገሮች አናሊቲካል ሜተድ ኦፍ ፍሎክሲየን የሚባሉትን ያገኙት እነ ሰር አይዛክ ኒውተን እና ሌሎቹም ሌብኒዝ። ለምሳሌ ሌብኒዝ ኖቴሽን የሚባል አለ፣ ፐብሊሽድ ዘ ፈርስት ዲፈረንሻል ኖቴሽን እና የተለያዩ ዲፈረንሻል ኖቴሽኖችን በሌብኒዝ ኖቴሽን እናስቀምጣቸዋለን። ለርኒንግ አፕሮች፣ ኢንቱዊሽን ሪቨርስ። ስለዚህ እነኚህን ተመልከቱ። ይሄን በደንብ የያዘ ሰው በተለይ በደንብ አጥንቶ በደንብ ስለ ካልኩለስ ማወቅ ያለበት ሰው እነኚህን ኮር የሆኑ ማይንድ ማፖቹን ማወቅ አለበት።